በዛሬው ቪዲዮ ስለ ሄርሜላ የሀብት ምንጭ ማለት ነው በጥርጥር አድርገን እያንዳንዱ ነገር ቼክ እናደርጋለን። ሌላው ደግሞ የቡታጅራ ልጆች ማሰዬ ናቸው ያልኩበትን ምክንያት አንድ ላይ እናያለን። እንኳን ወደዚህ ቻናል በሰላም መጣችሁ። ለማታውቁኝ ሰዎች እኔ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። አዲስ ሰዎች ሰብስክራይብ እያደረጋችሁ ይህን ቤተሰብ መቀላቀል ትችላላችሁ እላለሁ። ምክንያቱም ይሄ ቻናል ቀልድም ቁም ነገር ማዘል የሆኑ ነገሮችን በየጊዜው ከእናንተ ጋር እንደ ተመልካች የምንወያይበት ቻናል ስለሆነ ማለት ነው እና ሰብስክራይብ አድርጉላችኋለሁ። በድጋሚ ቪዲዮን ደግሞ እስከ መጨረሻ እየተከታተላችሁ እንድትዝናኑም እንድትማሩበትም አስተማሪ የሆነ ነገር ስላለበት ካሁኑ ጋብዛችኋለሁ። በቀጥታ ወደ ቪዲዮ። እኔና ሄርሚ እንደምታዩት አዲስ ቤት ላይ ከች ብለንላችኋል። እንግዲህ አዲሱ ቤታችን ይሄን ይመስላል። እዚህ ጋር እውነት ኦፕን ኪችን አለ። ወደ ውስጥ ደግሞ ላስገባችሁ። እነዚህ ሰዎች የምራቸውን አንድ ላይ መኖር ሊጀምሩ ነው? አብርሽ ወሰነ ነው ወይስ እንዴት ነው? ኧረ ተው። እኔ አሁን ትላንት ቃል የተገባለት ለልጁ ቃል የተገባለት ቤት ነው በሉኝ እንጂ ይህን ማመን አልፈልግም። ነገሩ እውነት ቢሆን ራሱ ማመን አልፈልግም። እኔ እክዳለሁ። ሽምጥጥ ነው የምለው። ገና አልተፈጠረም። ተከተሉን ጋይስ። እስኪ ተናገሩ። እሺ ብሩክን አየሁት። ብሩክ ተመልሷል። እኔ እንዲያውም ከቅጥር ስራው የተባረረ መስሎኝ ነበር። መመለሱ አሪፍ ነገር ነው ወይስ? አቤል ደግሞ ቅድም የለቀቀውን ቪዲዮ አይታችሁ ከሆነ ከአብርሽ ጋር ተጣላን አይነት ነገር እያለ ነበር። ግን አሁን ያቺን ነገር ለትንሽ ደቂቃ አውርቼ ልመለስና ወደዚህኛው ቪዲዮ ይሄኛውን ቪዲዮ እንቀጥለዋለን። አቤል 500 ሺህ ብር ተልኮልኛል፣ ከዛን መልእክት ደግሞ ቴክስት ከአብርሽ ጋር ተለያይ ምናምን ነገር ተብያለሁ እያለ ነበር ቅድም። እና እኔ እውነትም አሁን ከአብርሽ ጋር ለማለያየት ሰው ስራ ፈቶ 500 ሺህ ብር አይደለም 500 ሺህ ብር 500 ብር ይሰጣል ብዬ አላምንም። ኢቭን ብትሰጥ ራሱ ልትሰጥ የምትችለው ሄርሜላ ናት። ስጠረጠር ማለት ነው። ለምን በሉ። ምክንያቱም አሁን እንግዲህ ከዛሬው ቪዲዮ ጋር ለማገናኘት ስሞክር አሁን ለምሳሌ ይሄ ቤት የእውነትም አንድ ላይ እነሱ የሚኖሩበት ስለሆነ አብርሽ ስራውን ጨርሷል። ስለዚህ ስራውን ስለጨረሰ የመጨረሻ ክፍያው ሊሆን ይችላል። ምናልባት እኔ እንደዛ ነው ነገሮችን ያገናኙት። ብቻ እስቲ እሱን የሚወስነው ይሄ ቤት የምርም አንድ ላይ የሚኖሩበት ነው ወይ የሚለው ይወስናል። እና እስቲ ቪዲዮን ሳይ ምረዳው ይሆናል። ከሆነ ግን በቃ አንድ ላይ የሚኖሩበት ቤት ይሄኛው ከሆነ እርግጠኛ ነኝ 500 ሺህ ብሩን ሄርሜላ ናት ያስገባቸው። ምክንያቱም ከዚህ በኋላ ድረሽ እንዳይ ከደረሰማ በቃ እኮ ልክ ሩታ ላይ ያደረገውን አይነት ነገር ነው ሄርሜላ ላይ ሊያደርግ የሚችለው። በአዲስ ቤት አሳያቸው። አንድ ጊዜ እዚህ ጋር ይታያቸዋል። ጋይ ወደዛ ማሳያቸው። አዲስ ቤት ላይ እንገኛለን። ምንድነው አዲስ ቤቱ? ኮርኒሱ ብቻ ነው እንደ አዲስ ቤት? እኔ እኮ አዲስ ቤት ሲባል እኛ መሬቱን ነው የምናየው። እኔ አዲስ ቤት ተብሎ ጣራ ሲታይ ዛሬ ገና ነው ያየሁት። ግን ማለት ነው ገና ካሁኑ ዝም ብዬ ስጠረጥር የሚኖርበት አይመስለኝም። ምክንያቱም ቢከራዩ አብርሽ አሁን ለምሳሌ ፈርኒሽ የሆነ ቤት አይከራይም ማለት ከነ እቃው የሚከራየው ቤት ማለት ነው። እንደዚህ ባዶ ቤት ይከራያል የሚል እምነት የለኝም። ምክንያቱም አቅሙን እናውቃለን እና ከአቅሙ አንጻር ነው ይህን ግምቴን ያስቀመጥኩት። ግን ሊሆን ይችላል አዲስ ጎጆ ወጪ ብሎ ከድስት ከምን ከማማሲያ እንጀምራለን ብሎ ሊሆን ይችላል። አናውቅም። እሱ የምንረዳው ይህን ቪዲዮ ስንጨርስ ነው። ተከተሉን ጋይስ። እንግዲህ ፋሚሊዎች ይህንን የመሰለ ቤት ለማንኛውም ጋይስ አውቀን ነው የኛ አይደለም። ቤት እንደዚህ ብላ አረጋጋ እንጂማ አንድ ላይ ሊኖሩ ቢሆን እኮ ማለት ነው ብዬ ልጮህ ነው። እንደማን ነበር እንደዛ ብሎ የጮኸው ብቻ እንዴ? እያየን እኮ እነዚህ ሰዎች አስቡ። አብርሽን እያየን ለሩታ ድረ ነው ወር ደግሞ ሩታን ለአብርሽ ድረናት። ከዛን በአመቱ ደግሞ ለሄርሜላ ይከብዳል፣ በጣም ይከብዳል። እና እንኳንም ቀልድ ሆነ እንጂማ አንድ ላይ የሚኖሩ ቢሆንማ በቃ ይሄ ሁሉን ነገር አስቀምጬ ሁለተኛ የነሱንም ቪዲዮ አላይም፣ አልሰራም በእነሱ ቪዲዮ። ትናንትና ቪዲዮ አይታችኋል ብዬ አስባለሁ። ለአማኑኤል የ1 ዓመት የቤት ክራይ ተከፍሎለት የሚኖርበት ቤት ነው። ከፋዋም ባለሀብት ወይዘሪት ቆይ እንኳን ደስ አለ በዚህ አጋጣሚ አማኑ ማለት ነው። ማለት በቃ ቀላል ነገር አይደለም። የ1 ዓመት የቤት ኪራይ ከቨር ሲደረግልህ ቀላል ነገር አይደለም። ግን የሀብቱ ምንጭ ምንድን ነው? የሄርሜላ የሀብት ምንጭ ምንድን ነው? የዛሬው ትልቁ ጥያቄያችን ነው። የምታውቋት ሰዎች፣ በቅርበት ምናምን ነገር የምታውቁ ሰዎች ሹክ በሉኛ። ስራ ኮርጀንም መስራት እንፈልጋለን። ልክ እንደ ቻይና ማለት ነው። የምር ይጣር። አለበለዚያ እኔ ራሱ የሄርሜላ ማጅራት መቼ ልሆን ይችላል አይታወቅም። ይሄ ዩቲዩብ አላዋጣ ካለ እናንተ ደግሞ ሰብስክራይብ አላረግ ካላችሁ ምን ላርግና እኔ የሄርሜላ ማጅራት መቼ መሆኑ እኮ ያዋጣል። ዩቲዩበር ከመሆን አይስቀልን ነው። እናንተ ደግሞ አንዳንድ ጊዜ መቀልደውን ቀልድ ወደ ቁም ነገር የምትወስዱት ነገር አለ እና አይስቀልን። ለማንኛውም ግን እንደገና ላለው አማኑ እንኳን ደስ አለ።
እንግዲህ ፋሚሊዎች እንደምታዩት ይህንን ቤት ተከራይተንለታል ማለት ነው ለአማኑኤል። ዛሬ ሰርፕራይዝ ልናደርገው ነው። ሰርፕራይዝ እናደርገዋለን። ብሩክ ይዘኸውና ብዬዋለሁኝ። ገና ቤቱ ሙሉ ጽዳት ይቀረዋል። ግን እኔ በዚህ አጋጣሚ ማለት ነው የምር አሁን ሌሎችም የቡታጅራ ልጆች እንደዚህ ለጓደኞቻችሁ እንደዚህ የምትሆኑ ከሆነ የቡታጅራን ልጆች ሳላጨበጭብላቸውና ሳላደንቃቸው አላልፍም። ትላንት ደግሞ አንዳንድ ሰዎች እያላችሁ ነበር፣ ለምን ለሄርሜላ ታሽቃብጣለህ ምናምን ነገር። ለሄርሜላ ማሽቃበጥ እንደዚህ እኮ አይደለም። ለሄርሜላ ማሽቃበጥ ማለት ስህተት ስትሰራ ስህተቱን ልክ ነው ብሎ ማረም ነው። እኔ ስህተት ስትሰራ አይደለም ስህተቱን ልክ ነው ያልኩት። እንደዚህ አይነት መልካም ነገር ስታረግ በቃ ማመስገን እኮ ነው። ምንም አይጎልብኝ ነገር አስቡ። እኔ ምንም አይደለችም። ዛሬ የፈለገ ጥሩ ነገር ብታደርግ በሰድባትም ባሞግሳትም ምንም ለኔ የሚጨመርልኝ ነገር የለም እና አሽቃበትክ የምትሉ ሰዎች በዚች አንግል ተረዱልኝ። መልካም የሚሰራን ሰው ስናበረታታው አሽቃበትክ ማለቱ እንደገና የእኛንም ሞራል መምታት ነው እና ትረዱኛላችሁ ብዬ አስባለሁ። ግን በቃ የቡታጅራን ልጆች ማለት ነው በጣም ሳላደንቃቸው አላለፍም። አብርሽም እንግዲህ ሙሉ በቃ እኔ ስንት ተቆጥሮ ያልቃሉ እሱ በዙሪያው ከዜሮ አንስቶ ያሳደጋቸው ልጆች ያሳደጋቸው ሲባል ያው በዩቲዩብ በስራው ምናምን ነገር ማለት ነው ብዙ ናቸው እና የመረ ሳላደንቃችሁ አላልፍም። በዚህ አጋጣሚ እስቲ የቡታጅራ ልጆች ይህን ቪዲዮ የምታዩ ካላችሁ ኮመንት ላይ አለን በሉ። ያው ሀገራችሁንም በዛው ታስተዋውቃላችሁ ማለት ነው። እሷ ይህንን ቤት ለአንድ ዓመት ከከፈለች ቤት ኪራይ እኔ ደግሞ ምን ታደርግልኝ ነው የቤት እቃውን የማሟላት ግዴታ አለብኝ ማለት ነው። እውነት ሙሉ የቤት እቃ እንኳን ባልችል የቻልኩትን ያህል እኔ እውነት ማለት ነው በጣም እንደ ቀልድ አትዩት ይሄን ነገር ማለት የምርም ከሆነ እነዚህ ሰዎች ይሄን እያደረጉ ያሉት እንደ ቀልድ አትዩት። ለጓደኛ እንደዚህ መሆን ማለት በጣም ከባድ ነገር ነው እውነት ለመናገር ኢቭን ቢኖር ራሱ ማለት ነው። ብዙ ጊዜ ብዙ ሰዎች ሲያልፍላቸው ከጎናቸው አብሯቸው የነበረን ሰው ይረሳሉ። ለወንድማቸው ራሱ የሚሰስቱ ሰዎችን እናውቃለን። የምታውቁ ትኖራላችሁ ብዬ አስባለሁ። ምናልባት በዙሪያቸው እንደዚህ አይነት ሰው ሊኖር ይችላል እና ይሄን ነገር እያየው እኔ ካላበረታታው እሺ ምኑን ላበረታታ? ምኑን ማለት ሲማግጡ ምናምን ነገር በባለጌ ነገር ሲቀልዱ ላበረታታ? ይሄን ነው የምትፈልጉት? ይሄ ነው የኛ እንደ ተመልካች ቤተሰቦች ቁም ነገር አይደለም። እኔ በዚህ ቻናል ማስተላለፍ የምፈልገው ነገር ትክክለኛ የሆኑ ነገሮችን እያበረታተው ትክክለኛ ያልሆኑ ነገሮችን ደግሞ ሳልፈርድ እንደ ተመልካች ያለኝን አስተያየት ብቻ ሰጥቼ ማለፍ። የመፍረድም ስልጣኑ የለኝም። ቁጭ ቤ የመተቸቱም ምናምን ሞራል የለኝም። ምክንያቱም እኔም ብዙ እንከኖች ስለሚኖሩብኝ ማንም በቃ የደበቀው እንከን ይኖራል እና ድጋሚ ላለው ተረዱ እባካችሁ። አእምሯችንን ሁሌ ማለት ነው ትንሽ ፖዚቲቭ ለማሰብ እንዲሞክር እናደርግ። ስራውንም በእርግጠኝነት ራሴ አስተካከልለታለሁ ብዬ አስባለሁኝ። ቤተሰቦቼ ቢያንስ ጋይስ እኔ የምሰራውን ስራ እንኳን ላሰራው ፈልጋለሁኝ እና ግን ቆይ አሁን ማለት ነው ትንሽ ቅድም ቁም ነገር ምናምን ነገር ቁጣ በዛውባችሁ መሰለኝና ማለት ነው እነዚህ ሰዎች እያደረጉ ያሉት እንደ ትዳር እንግዲህ ተቋም እና እንደ ተቋም ስማቸውን ለመገንባት ነው እያደረጉ ያሉት። በእርግጥ ይሄ ስቀልን ነው። አሁን ይሄንም ነገር ከቁም ነገር የሚወስድ እኮ አይጠፋም። ግን ማለት ነው አማኑን እንደዚህ ለሁለት ብቻ እንደዚህ ስትሸከሙት የነተን ጥምረት ትንሽ ያጎላል። ይሄን ሚክር ካለ አላውቅም። ነው ግቡ። ደህና ነህ? ሃይ እንዴት ነህ? ደህና ነህ? አለን። እሺ እኔ አሁን ማለት ነው ቆይ ትንሽ ከመረኳችሁ ቆዩ አይደል? ትንሽ ከመረኳችሁ ስለቆየው ማለት ነው ምርቃት የሚሆን ነገር ለእናንተ ላድረስና ዝም ብላችሁ የሚበሉ ፈጣሪ ማለት ነው ልክ እንደ አማኑ ብቻ ሳይሆን ለጓደኞቻችሁ ምደርሱ አይነት ለከናንተ አልፎ ለጓደኞቻችሁ ለቤተሰቦቻችሁ ምደርሱ ሰዎች ያደርጋችሁ። አንደኛ ምርቃቴ ነው። ሁለተኛ ደግሞ ማለት ነው አብዛኞቻችሁ የኔን ቪዲዮ የምታዩ ሰዎች ከሀገር ውጭ እንዳላችሁ አውቃለሁ። ያው ቻናሉ ላይ ይናገራልና ብዙዎቻችሁ ለቤተሰቦቻችሁ ምን ያክል እንደምትለፉ እናውቃለን። ከቤተሰቦቻችሁ አልፎ ማለት ነው አጠገብ ላለ ለጓደኛ ምናምን ነገር ብር ስትልኩ ምናምን ነገር እናውቃለን። እና እናንተም አልፎላችሁ ከሰው ሀገር ተመልሳችሁ ሀገራችሁ ላይ በልጽጋችሁ በቃ የደስታ ህይወት የምትጀምሩበት ጊዜ ይምጣላችሁ። እና ደግሞ ይምጣላችሁ ብቻ ሳይሆን እሱን ጊዜ ፈጣሪ ያፍጠንላችሁ። በቃ ቤት የሌላችሁ ቤት ይኑራችሁ። የኪራይ ብቻ ሳይሆን ማለት ነው የግል ቤት ይኑራችሁ። እኔንም ጨምሮ ማለት ነው። ብቻ አሜን እያላችሁ ይህ ምርቃት አመለጣችሁ ማለት አያገባኝ። ሌላ ቦታ ነው በነገር ላይ እስቲ ቆይ አሁን የአማኑን ስሜት በምን ትገልጹታላችሁ? በጓደኞቻችሁ እንደዚህ ምናምን ሳትካዱ ወይ ደግሞ ጓደኛ ጥሩ ደረጃ ላይ ደረስኩ ብሎ ሳይንቃችሁ ሳይከዳችሁ ምናምን ነገር
መልካም ነገር ቢያደርግላችሁ። እኔ አሁን የአማኑን ስሜት መረዳት ትፈልጋለሁ። በዚህ ሰዓት አስቡ፣ ቀላል ነገር አይደለም። 30 ሺህ ብር በየወሩ ተከፍሎ ኦልሞስት 300 ሺህ ብር የቤት ኪራይ የዓመት ተችሎለት ከዛን ደግሞ የቤት ዕቃም እንደገና አብርሽ አሟላለሁ ብሎ ከዛ በተጨማሪ ደግሞ ስራ ልሰጠው ሞክራለሁ ምናምን ነገር ከዚህ በላይ እንጃ። ጓደኛ ከዚህ በላይ ማድረግ ከቻለ ጓደኛ ሳይሆን ወንድም ነው የሚባለው አይመስላችሁ? በእርግጥ አሁንም ወንድሙ ነው አብርሽ፣ ሄርሜላም እህቱ ትሆናለች። እንኳን ደስ አለህ። በዚህ ቁመት እምባ አይመጣው። ምን ያርቅ እንዴ? ትልቅ ዱብዳ ሆኖበት እኮ ነው እንዴ። አሁን ይሄ ልጅ እኮ ማለት ነው በቃ ህይወቱ እኮ ነው እንዲህ ግልብጥ ብሎ የሚቀየረው። ህይወቱ ስላችሁ ደግሞ ህይወት የሚቀየረው እግዚአብሔር ነው። ይሄን እንደገና የምታመናፍሱ ሰዎች እንዳትኖሩ። አሁን እየፈራችሁ እኮ ነው ነገሮችን በደንብ ሁላችሁንም ሳይሆን አንዳንድ ሰዎች በጣም እንደዚህ እኔ ምላቸው ማወራቸውን ነገሮች ጥምዝዝ እያደረጉ ሌላ ነገር የሚወስዱ ሰዎች አሉ እና እነሱን ስለምፈራ ነው። እና ህይወት የሚቀየረው እግዚአብሔር ነው፣ ፈጣሪ ነው። በቃ ይሄን አልክድም። ግን አኗኗሩን እሺ ልበል፣ አማርኛ ላስተካክልና አኗኗሩን ነው የቀየሩለት። ያው ከፈጣሪ በታች ፈጣሪ እነሱን ተጠቅሞ ነው ያደረገው። እና እስቲ ሁላችሁም እኔ ብቻ ሳይሆን ሁላችሁም እስቲ መልካም ምኞታችሁን ሳይሆን ደስታችሁን ገለጹለት ለአማኑ። እጅ በጣም አጥሮ መቃላርን ገንዘብ አጥሮ ማለት ነው። እና እውነት ሰው ማለት እንዲህ አዲስ አበባ የመጣሁት ልክ የመጣው ሰሞን ብዙ ነገሮችን አሳልፍ ያለው ከሩታ ጋር በቃ እንደነገርኳቸው የምር እውነት እኔ ለአብርሽ በዚህ ቪዲዮ ሳላመሰግነው ድጋሚ ይላሉ። የምትናደዱ ሰዎች ካላችሁ አያገባኝም፣ ግን ለአብርሽ ሳላጨበጭብ ጀግንነቱን ሳልመሰክር አላልፍም። ምክንያቱም መሰላችሁ ሰው ብዙ ጊዜ የመጣበትን መንገድ ይረሳል። እውነት በጣም ጥቂት ሰው ነው በማለት በፊት ምን አይነት መንገድ ላይ እንዳለፈ ተረድቶ ለሌላ ሰው እሱ ያለፈበትን መንገድ እንዳይደግም የሚያስተካክለው ማለት ነው። እንደዚህ በማድረጉ አብርሽ የምር ጀግና ነው። ሌላ ነገር ከሌላ ነገር ጋር አታገናኙ፣ ከማሽቃበጥ ጋር ምናምን ነገር አታገናኙ። ግን አብርሽ ጀግና ነው። ይህን ደግሞ ሁላችንም ያየነው ነገር ነው፣ ምንክደው ነገር አይደለም። ማለት የምትፈልገው ነገር ካለ ምናምን ወደፊት ጠጋ ብለህ ባዶ ቤት ሆነብኝና ለአቡሻ ምን ቃል ልግባለት ብዬ እያሰብኩ ነው። እዚህ ቃል እናስገባ ቦልከ አቡሻ ምን ልግዛለት? ሶፋ ነገር ቀበጠ። አማንም ትንሽ ቀበጠ። ሶፋ ነገር አላለም። ለነገሩ ሶፋ ይከብዳል ብዬ አላስብም። ብሩክን ግን ይመቸው ብያለሁ። እኔም አልመጣልኝ በእውነት ግጥም ሄርምዬ ሄርምነት የግጥማችን ድረስ ሄርምዬ እስር ቤት ሆነበት እኮ ልጁ። አንዴ ዘፈን ይሉታል፣ አንዴ ገጠም ይሉታል። ይሁን ለነገሩ ከፍሏል። እኛ ምንም አያገባል። ግን እስር ቤት አታድርጉበታ። አብርሽና ስለ ሄርም ነው ምንገጥመው። ሄርምዬ ሄርምነት አመሰግናለሁ ለዚህ ስላበቃሽኝ ከአምላክ በታች ሆነች ምናምን። አይዞኝ እንግዲህ ደስ የሚል ገጥም ወደናል። አልወደዳችሁ? እኔ ግጥሙ ወድጄዋለሁ። ቤት ባይመታም ሀሳብ ባይኖረውም ሀሳቡ ማመስገን ነው። ለነገሩ ግን ቸግጠሙን 10 ከ10 ሰጥቻለሁ። ምን ያርግ ልጁ እኮ ደስታ ውስጥ ነው፣ ቃል አጥሮት ነው። በዚህ ሰዓት አይደለም ግጥም መቅጠም፣ ኖርማል ወሬ ራሱ ማውራት ከቻለ ትልቅ ነገር ነው። የነበረን ቆይታ ይህንን ይመስል ነበረ። ሁላችሁንም ከልብ እናመሰግናለን። ይህንን ቪዲዮ እስከ መጨረሻው ስላያችሁ ታንክን። ከወደዳችሁ እስኪ ሁላችሁም ላይክ ማድረጋችሁ ግድ ይላል። የምር እኔ ይህ ቪዲዮ ላይክ አድርገዋለሁ እና ቪዲዮ ተመችቷችኋል ብዬ አስባለሁ። ለዛሬው ቪዲዮ ጭብጨባም ላይክም እልልታም ይገባል ብዬ አስባለሁ። እልልታ ስላችሁ ደግሞ በጣም እየፈራችሁ ከመሆን የተነሳ ነው። እልልታ ስላችሁ ደግሞ በቃ እልልታው ለነሱ አይደለም፣ ወይም ደግሞ ለቪዲዮ ሆነ ነገር መልካምነት አይደለም። እልልታው ለፈጣሪ። እኔ ግን ለምንድን ነው ቆይ የምሳቀቀው? ለምንድን ነው የምታስፈራሩኝ? እኔ እኮ ማለት ነው እያንዳንዱ ነገር በመጥፎ ስለሚተረጎምብኝ እየፈራው ነው። በቃ አታሳቁኝ። አንዳንድ ሰዎች እንደምንድን ናችሁ እስኪ ተናገሩ። ይመቻቸው። የምር በጣም ተመችቶኛል። ሌላ መለው የለም። እናንተም ይሄ ቪዲዮ በጣም ተመችቷችኋል ብዬ አስባለሁ። በድጋሚ ለመረቃችሁ ፈጣሪ የእናንተንም የደስታችሁን ጊዜ የምትደሰቱበትን ጊዜ እንደዚህ ቅርብ ያርግላችሁ። ልክ የአማኑ ቤት በአንድ ቀን ተፈልጎ እንደተገኘው የእናንተም ጉዳይ በአንድ ቀን በአንድ ጀንበር ፏ ይበልላችሁ። ድምቅ በሉልኝ። ወዳችኋለሁ። እና ደግሞ ይሄን ነገር ብያችሁ አላውቅም ዩቲዩብ ላይ ይሄ
ቪዲዮና ነገር ሲመቻችሁ ታንክስ ጊቪንግ ካርድ አለች አይደል? ካርድ ሳይሆን የሚባለው ብቻ አንድ ኦፕሽን አለ እና እኔን ለቪዲዮና ነገር ቴንክ ማለት ከፈለጋችሁ ጊፍት ምናምን ነገር መላክ ትችላላችሁ። ይህን የምትችሉ ሰዎችና ፈቃደኛ የሆናችሁ ሰዎች ነው፣ ልመን አይደለም። ለማንኛውም ግን ወዳችኋለሁ። እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።